አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት አመሻችሁልኝ? ደህና ናችሁ ወይ? እኔ እችን አሮጊት እኔ ወድጃት ልሞት ነው ማለት ነውና ደግሞ ትመጣልኛለች የምር እና የዛሬው ፕራንክ ደግሞ ማለት ነው የሀይሚዬ እንደዚህ ያስብላል። የሆነ ጭንቄ 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 የምትላት መስለም አሮጊቷ ግን እኮ ሌላ ቋንቋ ነው የምትናገረው። ምን እንደምትል ራሱ እኮ አላውቅም። የሆነ የጨዋታ ስታይል ይመስለኛል። ጭንቄ 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 የምትል ትመስላለች። ወይኔ እናቴ። እና እንዴት ናችሁ? ደህና ናችሁ? የምሽታችሁ እንዴት ነበር? እኔ ጋር አልሐምዱሊላህ ደህና ነኝ። ሙሽዬና ቅመሜ እንግዲህ ዛሬ ብሩኬን ጉር ሰርተውታልና አማትና ምራት አማትና ምራት ነው የሚባለው አይደለ? አዎ እንደዛ ነው። ሙሽዬ ቅመሜን ምራቴ ነው የምትላት አይደለ? አዎ እኔ ጎበዝ ነኝ። እንደዛ ነው የምትላት ባልሳሳት። ደግሞ ኮሜንት ስር ሌላ ብላችሁ እንዳልዋረድ። ከዛ ደግሞ ቅመሜ ደግሞ ሙሽዬን አማቴ ነው የምትላት አይደለ? እንደዛ ነው። አማች ለወንድ ነው፣ አማት ደግሞ ለሴት ነው ማለት ነውና እንግዲህ ጥናቱ እንደሚያሳየው እንደዛ እና ማለት ነው። ሀይሚዬ ሙሽዬን በደንብ ስለለመደቻት በቃ እንደ እናቷ በጣም ብዙ ነገር ስላሳለፉ ላይክ እንዴት ነው ኦልሬዲ በጣም ተላምደዋል ታውቃላችሁ። እና ምንም ነገር ለማድረግ እንትን አትልም አትፈራም ማለት ነው። ይሄን ራሱ ለማድረግ አሁን ድፍረት ያገኘችው ከመላመዱ አንጻር ሙሽዬን በጣም ከመግባባታቸው አንጻር ነው፣ ካላቸው ቅርበት የተነሳ ነው ይሄን ድፍረት ያገኘችው ማለት ነው እንጂ አሁን የሆነ በቃ ብሩኬን ብቻ ተግባብታ ብሩኬ ጋር ብቻ ተላምዳ ላይክ ሙሽዬን ባታቃት ማለት ባታቃት ስላችሁ ያን ያክል ባይግባቡ ኑሮ ይከብድ ነበረ። ገባችሁ? ይከብዳት ነበረ። ይሄን ነገር ራሱ እንትን ለማለት ይከብዳታል። ለመጀመሪያ ጊዜ ምናምን ከሆነ በጣም ከባድ ነው። በእርግጥ ያው የስራው ጉዳይ ስለሚታወቅ ሜቢ ፕራንክ ከሆነ ኖርማል ነው ብላ አስባ ልትሞክረው ትችላለች። ግን በዚህ ልክ ድፍረቱን ታገኛለች ብዬ አላስብም። አሁን ግን ኦልሬዲ በጣም ስለተግባቡ ስለተላመዱ ምናምን በቃ በምንም አይነት ወይ ቢሆን ሙሽዬ ጋር በቃ ምንም ነገር ማድረግ አይከብዳትም ማለት ነው። እና ሙሽዬ ደግሞ በቃ በሁሉም ነገር እሺ ትላለች ምናምን ላይክ ስማርት ከሆነች የምር ረጅም እድሜ ከጤና ጋር አብዝቶ ብዝዝት አድርጎ ይስጣወት። በጣም ነው የምወዳቸው በነገራችን ላይ። ና የኛ ደርባባ እናት እንዲህ ደርበብ ያለ እናት እንዴት ደስ ይላልና ብቻ እናቶች ሁሉ አላህ ረጅም እድሜ ከጤና ጋር ይስጥልን። የሁሉም እናት ጤናዋን ያብዛልን፣ ረጅም እድሜ ይስጥልን። እና ብሩኬ እንግዲህ ምን ያክል በሙሽዬ በጣም የሆነ ጥፋት እንትን ካለ በጣም እንደሚፈራ በጣም ይከብደዋል የሙሽዬ ነገርና ታውቁታላችሁ። በድካማ ጎኑ እንግዲህ መታበት። እስኪ ሪያክቱን ለማየትም መጨረሻ ላይ ደግሞ በጣም ነበር በነገራችን ላይ የደነገጥኩት እኔ እውነት መስሎኝ ማለት ነው። ብሩኬ እንዳፖስቹ ምናምን ሲል በቃ የምር ተናዶ ነው ምናምን ብዬ ማለት ነው። ወላሂ ደንግጫለሁ። ከዛም እንዴ ፕራንክ እያረጋት ነው እንዴ ድጋሚ የሚልም ሀሳብ መጣልኝ። ግን ደንግጫለሁ እውነት ለመናገር የምር በቃ እውነቱን ነው የመሰለኝ። አመረረ እንዴ በቃ ምናምን ብዬ ማለት ነውና ግን እሱ መልሶ ፕራንክ እያደረጋት ነበረ ማለት ነው። እየቀለደ ነበርና ያው ብድሩም መልሷል። በነገራችን ላይ እውነት መስሏት አልቅመምዬም እንግዲህ እንዳያችኋት ለማስተማር ብዬ እኮ ነው ምናምን አለች። ከዛ ደግሞ ብሩኬ እሺ የኛ አስተማሪ ሲል ቅመሜ ደግሞ ከአስሩ ልፈትን ከሱ ንግግር የሷ መልስ ገራሚ ነው። ለማንኛውም ብሩኬና ቅመሜ ሲመጣባቸው አንዳንድ የሚመላለሱት ቃል ያስቀኛልም። አንዳንዴ ደግሞ ይሄ ድራማ የሆነ ድራማ ሲጀምሩ የሆነ ስራ ሲጀምሩ ረጅም ተከታታይ እንትን ማለት ነው የዛኔ ሲጀምሩ በቃ በእንትን ውስጥ ሆነው የሚሰሩት በትወና ውስጥ እነሱ እኮ አይደለም ያኔ ሆነው እየሰሩ ነው እንጂ እነሱ ያንን ባህሪ ኑሯቸው አይደለም። ገባችሁ? ግን እንደዛ ሆነው ሲሰሩ በጣም ያናድዳል። እሱ ያናድዳል። ምክንያቱም የእነሱን ባህሪ የተላበሰ ስላልሆነ ማለት ነውና
ከዛ ውጭ ግን የሚፎጋገሩት ነገር የሚበሻሸቁት ነገር በቃ ብሩኬም ይዞጥ እዚህ ይሰጣል ቅመም የሚዛጠት የፍቅር እንትን ማለት ነው። እና ይመቻችሁ። ዘና ነው እኮ የምታደርጉኝ የምር ከቁም ነገራችሁም በላይ ሳቃችሁ እንዲህ ፈታ የምታደርጉን ነገር በጣም ደስ ይላል። እና ከዛ ሌላው ያሳቀኝ ደግሞ ብሩኬ ወንድሜ ምስኪን ነው ወንድም እንዴት እንደደነገጠ ሙሽዬ ስመጣ ማለት ነው። ከዛ ሮጦ ሽቶን ነው ያነሳው ወይስ የቤት ሽቶ ነው ዶዶራንት ነው ምንድነው ያነሳው ሂዶ ማለት ነውና አነሳና ምናምን ከራሱ ከጸጉሩ ላይ ደግሞ ይረጫል ያለ ፕሮግራሙ ማለት ነው። ከጸጉሩ ላይ እንዲያርጭት አላደረገው ምንድነው ግን ያ የጸጉር ነው ወይስ ምንድነው? እንዳስቁብኝ ደግሞ። ለማንኛውም ምችት ድልት ይበላችሁ። ሙሽዬ ግን ማለት ነው የኔ እናት አይ እናት እኮ ወላሂ ማለት የተባለችውን ሁሉ እኮ አላለችም። ግን በቃ የሆነ ብሩኬን እያየች ሲምል መቤቴ ምናምን እያለ ሲምል በቃ እንዳትናግረውም በቃ እንዳትናገሪ ምናምን ስላለቻት ቅመምዬን እሷ እስከምትናገር ድረስ እየጠበቀች ነው። ግን በቃ ምንም ብዙም እንትን አላለችም። ግን ጎበዝ ነች የምር በሁሉም ነገር ደግሞ ትተባበራታለች ምናምን በቃ ቅመም የሆነ ነገር ፕራንክ እናድርግ ካለቻት ትተባበራታለች ማለት ነው። ግን ብሩኬና ሀይሚዬ ሁነው ማን ነው አይደለም ብሩኬና ሙሼ ሁነው ሀይሚዬን ፕራንክ አድርገዋት ያውቃሉ ውዶቼ? እኔ እንጃ እኔ አላስታውስም። ያውቃሉ እንዴ? እኔ እንጃ ብቻ እንደዛ አሁን ነገ ካልሄደች ብሩኬ ያው ብድሩን መመለስ አለበት ማለት ነውና ደግሞ ከሀይሚዬና ከብሩኬ ማለት ነው ብሩኬ ፕራንክ ሲደረግ እሱ ያሳዝነኛል። ቅመሜ ፕራንክ ስትደረግ ደግሞ እሷ ታሳዝነኛለች። እና ማለት የሆነ ከበድ ያለ ፕራንክ ሲደራረጉ ማለት ነው። ይሄ ጀስት ዝም ብሎ ኖርማል ምናምን ችግር የለውም እና ይሄ የሚያስቅ ምናምን ከሆነ ኖርማል ነው። ግን ከበድ ያለ ፕራንክ ሲደራረጉ ሁለታቸውን በጣም ነው የሚያሳዝኑኝ ማለት ነው። የኔ አንድ አይነቶች የኛ ጨረቃዎች የኛ ውቦች ይመቻችሁ የምር። እና ሙሽዬ ደግሞ እንግዲህ ዛሬ ከነሱ ጋር ያደረችው የትናንት ነው ቪዲዮ እንግዲህ ሌሊት ነው የተቀረጸው ማለት ነውና እንግዲህ በዛ ሌሊት ነው ፕራንክ የሰራችው ሀይሚዬ ማለት ነውና የመጣላትን ሁሉ አጋጣሚ ለስራ ትጠቀመዋለች ማለት ነውና በዛ ሌሊት አስባችሁታል። በቃ የሆነ አንዳንዴ እኮ ማለት ነው የሆነ ስራ ላይ ስትሰማሩ በቃ ሀሳቡ ራሱ የተለያየ አይነት ሀሳብ ነው የሚመጣላችሁ ምናምን እና ቅመምዬ በቃ እንደዛ ነችና ይመችሽ የኔ ውድ ብሩኬ ወንድሜ ተገኝተሃል። ግን ደግሞ አንተም ደግሞ አግኝታታል ቅመሜ ማለት ነው። የምር መጨረሻ ላይ አልደነገጣችሁም? የደነገጠ ሰው ይኖራል ብዬ አስባለሁ። እውነት መስሎት ማለት ነው። እኔ ራሱ እውነት መስሎኝ ነበረ ማለት በቃ እንዳፖስችው ብዬሻለሁ ምናምን ነገር ሲል እውነት መስሎኝ ነበር። የእውነቱን የምሩን መስሎኝ ነበር ማለት ነውና እሱም ፕራንኩን መልሷል እኮ በዛው መልሷል። ደግሞ ብሩኬ ፕራንክ ሲያደርግ ስሬስ የሚሆነው ነገር በጣም ይገርመኛል የምር። ሁለቱም ትወና ላይ እኮ አንደኛ ናቸው። አሁን ወጣ ብሎ ነው የተመለሰው። ግን እንዴት ስሬስ ሆኖ ፕራንክ ሲያደርጋት እንደነበር የቀልዱን ሲናገር እንደነበር አይታችኋል። ግን ከምር ነው የሚመስለውና ትወና ላይ የምር ትችላላችሁ ሁለታችሁም። እንዲህ የራሱ ብሩኬ የራሱ አንዳንዴ አልፎ አልፎ ነው የሆነ ረጅም እንትን ስራ በጀመሩ ሰዓት በመሀል አንዳንዴ እንትን የሚስተው እንጂ እሱ ራሱ ትወና ላይ በጣም ጎበዝ ነው። በተለይ ስሬስ ሲሆን ያስፈራኛል። ወይኔ ብሩኬ እና ይመቻችሁ። ሙሽዬ እኔ እናት ሰላምሽ ብዝዝት ይበልልን። እህቷ ግን ተመልሳለች ይመስለኛል ባልሳሳት። ላትመለስም ትችላለች እንግዲህ አድራ ምናምን ሊሆን ይችላል የምትመለሰው። ግን እሷ ያው ከዛው ስለሆነች ቤቷ እዛው ስለሆነ ሂዳ ይሆናል ብዬ አስባለሁኝ። ከዛ በተረፈ ደግሞ ቅመምዬ ማለት ነው የሆነ ሰዓት ላይ ሙሽዬ ጋ ሂደሽ እነ ብሩኬ ቤት ጋ ሂዳ እቃ የሆነ የጀመረችው ስራ ነበረ መሰለኝ እና ሙሽዬ ነች እንደውም ያን ነገር ያነሳችባት ማለት ነው። ከዛ ሙሽዬ ወደ አዲስ አበባ ስትመጣ አሳያችኋለሁኝ ምናምን ብላ ቃል ገብታ ነበርና እኛ የጨረቃ ፋሚሊ አንረሳምና የሆነ የወሬ ጥማትና የእንትን የሆነ እንትን ጥማት አለብንና አልረሳነውም ለማለት ያክል ነው። ቅመሜሽ እናሳየን እና ሌሎቻችሁም እንደዚህ እያላችሁ ነው ያን ነገር እንዲታሳይ እንፈልጋለን። ግን ፐርሰናል ነገር ከሆነ ኖርማል ነው፣ ችግር የለውም፣ እንረዳሻለን። ግን ችግር ከሌለው ለኛ ብታሳይንም ደግሞ ያው አሳይን ማለት ነው። እና መልካም ምሽት ይሁንላችሁ። ባይ ባይ። ተበላሁ ምናምን ብሎ እንግዲህ ብሩኬ ሼር አድርጎላታል። ግን ያው እኔ አሁን ዛሬ
እሷ አደረገችው ከዛ እሱ ማደረጋት ብዬ ነው ማስበው ማለት ነውና ብሩኬ አንተ መልሳል ብዬ በተወሰነ መንገድ መልሳካል ብዬ አስባለሁኝ። ብቻ ይመቻችሁ።